አላስፈላጊ ሕክምና ለከባድ ጣጣ የዳረገው የዛሬ ታካሚን ታሪክ ላካፍላቸው። ለዚች እብጠት የተሰጠው የባህላዊ መድኃኒት ይህን ታካሚ ለከባድ ኢንፌክሽን ሆርስ አብሰስ ዳርጎታል። ይቺ እንዲህ የምትንጠለጠለው እብጠት ኪንታሮትም አይደለችም፣ ሴንቲኔል ስኪን ታግ ነው የምንላት። ብዙ ጊዜ ሕክምናም አያስፈልጋትም ብዬ በተደጋጋሚ ቪዲዮ ሰርቻለሁ። ለዚች ጥንጥዬ ምንም ሕክምና ለማትፈልግ የተቀመጠው ባህላዊ መድኃኒት ለሆርስ አብሰስ ዳርጎታል። ሆርስ አብሰስ ማለት ከፍንጥጣ አካባቢ ከሚመጡት አብሰሶች ወይ ደግሞ ኢንፌክሽን የመጨረሻው ከፍተኛ ደረጃ ማለት ነው። እንዲህ በግራ ጎን ጫን ሲያደርግ በዚህ በቀኝ በኩል መግሉ ይወጣል። ይሄ ማለት 360 ዲግሪ የፍንጥጣውን አካባቢ የዞረ ኢንፌክሽን ማለት ነው። ሆርስ አብሰስ በእርግጥ ቀላል አብሰስ አይደለም። ለሐኪሙ እንኳን ፈታኝ ነው፣ ለታካሚው ደግሞ ከባድ ስቃይ ነው የሚያስከትለው። እዚህ ታካሚ ሕክምና በዚች መግል መውጣት ብቻ አልቅም፣ ተደጋጋሚ ሰርጀሪ ሊፈልግ ይችላል። ለዚች እብጠት በእርግጥ ምንም አይነት ሕክምና አያስፈልጋትም። አንዳንዴ እንደዚች አይነት ጥንጥዬ ነገር ምንም ሕክምና ለማትፈልገው ነገር ከባድ ነገር ውስጥ ባንገባስ? አላስፈላጊ ሕክምና ለከባድ ስቃይ አንዳንዴ ብንጠነቀቅ መልካም ነው የሚል የዛሬ መልእክቴ ነው።